ለሀገር ተረካቢ ታዳጊ ተጫዋቾችን ለማበርከት አስበው በተለያዩ የሀገሪቱ አካባቢዎች የእግር ኳስ አካዳሚዎች እየተስፋፉ ነው። እነዚህ አካዳሚዎች በሚገባ መጠቀምና ማሳደግ ደግሞ ለነገ ብሔራዊ ቡድን ግንባታ ትልቅ አስተዋጽኦ አለው። ከእግር ኳስ ተጫዋችነት በተለያዩ ምክንያቶች ሲገለሉ አንዳንዶቹ ወደ ሙያው በመግባት ለሀገር ታዳጊዎችን ለማበርከት እነርሱ ያልተጠቀሙበትን እድል ለታዳጊዎቹ ለመስጠት ወደ ስራ ይገባሉ። እድሉ ባለመጠቀማቸው የነበረባቸውን ቁጭት ለማስቀረት ወደ ፕሮጀክቶችና አካዳሚዎች ስልጠና ይገባሉ። የእግር ኳስ ተጫዋቾች በክልል ውስጥ በተለያዩ የሊግ እርከኖች ለሚሳተፉ ክለቦች በተጫዋችነት አገልግሏል። እርሱ ለሀገሩ የሚፈልገውን በጉዳት ምክንያት ማሳካት አልቻለም። ታዲያ በታዳጊዎቹ ለመካስ በማሰብም አንድነት የእግር ኳስ አካዳሚን አቋቁሟል። አሰልጣኝ የሸዋስ ዘውዱ ወደ ስልጠናው ዓለም የገባው ያው እንደማንኛውም ሰው ፕሮጀክት ሰልጠኜ ኳስ ተጫውቻለሁ። ከዛ ያው አጋጣሚ በጨዋታ ላይ ያለው ግሬን ተጎዳሁ። ከዛ ቀጥታ ወደ አሰልጣኝነቱ ገባሁ። 2003 ላይ የተቋቋመው አንድነት የእግር ኳስ አካዳሚ በተለያዩ የእድሜ እርከኖች ታዳጊዎችን እያሰለጠነ ይገኛል። ይህ የእግር ኳስ አካዳሚ ለክልላችን በፕሪሚየር ሊግ ደረጃ ለሚሳተፈው ባህር ዳር ከነማ እግር ኳስ ክለብም ከዋና ቡድን ጀምሮ እስከ ታች ድረስ ታዳጊዎችን እያበረከተ ይገኛል። ዋና ቡድን ላይ በኢትዮጵያ ፕሪሚየር ሊግ ለሚሳተፈው ባህር ዳር ከነማም 2 ያክል ተጫዋቾችን ማበርከት ይችላል። እጅግ በጣም በቃ ደስ ይላል ማለት ፊት ተጫዋችም እያለው እንደዚሁ ሳሰራ ስለነበረ አጋጣሚ ልጆችም ያውቁኝ ስለነበረ ታዳጊዎች ጀምሮ ደስ በሚል ሁኔታ ነው የሚቀበሉ። ከእለት ከእለት እንትናችን እየጨመረ ተቀባይነታችንም ጥሩ እየሆነ መጥቷል። ወደ አንድነት የእግር ኳስ አካዳሚ የገቡ ታዳጊዎችም እዚህ አካዳሚ ላይ ከተቀላቀሉ በኋላ በእግር ኳስ መሰረታዊ የሚባሉ ስልጠናዎችን እያገኙ እንደሚገኙም ነግረውኛል። እኔ ላይ በጣም ብዙ ለውጥ አይቻለሁ። ከነበርኩበት አንፃር በጣም ጥሩ መሻሻል አይቻለሁ። ከእግር መጫወት እስከ እጅ ሴቦች በጣም ብዙ ትሬኒንጎችን ያሰሩናል። ሲቀጥል ደግሞ ኮቾችም ያን እንትን አይሉም፣ ሁሌም በሰዓት ነው የሚገኙልን። ከዛ አንፃርም ብዙ ትሬኒንጎችን ነው የምንሰራው። ወደዚህ አካዳሚ የገባሁት ቆይቻለሁ። ከ4 አመት በፊት ገብቻለሁ እና ኳስ የመጫወት ፍቅር ስላለብኝ ገብቻለሁ። ወደዚህ ለውጡ አሪፍ ነው። ከበፊቱ የነበረኝ ችሎታ የበፊቱ አለርለ ኳስ መምታት ብቻ ነው። አሁን ግን የተለያየ ታክቲኮችን አስተምሮኛል። ነኮች ራሱ የሚሰጠው ትሬኒንግ አሪፍ ነው ሲሉኝ ሄድኩኝ። እውነትም አሪፍ ነው። ትሬኒንግን በትክክል እየሰራው ነው። ጥሩ ትሬኒንግ አግኝቻለሁ። ታክቲክ የሚባል ነገር አላቅም ነበር ለነጭራሹ። እዚህ ከመጣው በኋላ ብዙ ነገር አግኝቻለሁ። ፓስ፣ ድሪብል፣ ሁሉን ነገር በጥንቃቄ ስለሚያሰሩ ሁሉን ነገር ችያለሁ ብዬ አስባለሁ። ያው ከበፊትም ኳስ ሰራ ነበር፣ ግን የተሟላ አካዳሚ ነው። ሁሉን ነገር ኳስም ኮንም ፒፕስም ከሁሉም ነገር አሪፍ ነው። ስልጠናውም አሪፍ ነው። ብዙ አይነት ለውጦች አሉ። ከዛም ውስጥ አቋቋም የኳስ ጋር ያለ ነገር ስኪል ምናምን ነገር አግኝቻለሁ። ወደ አካዳሚው የገባ ነው በ2011 ዓመተ ምህረት ከችግኙ ሜዳ በሚሰራበት ሰዓት ነው። እኔ ከውጭኝ በማያቸው ሰዓት በጣም ያስቀኑ ነበር። ከዛ በዚህ ፍላጎት ተነሳስቶብኝ ወደዚህ አካዳሚ ልቀላቀል ችያለሁ። ሳይው በቃ ሁሉም ሶስቱም ኮቾች በሚባል ደረጃ ሶስቱም አንድ አይነት ባህሪ ያላቸው ኮቾች ሲሆኑ ሁለቱም በቃ ባህር ዳር ላይ ያለ የተባለ ኮቾች ናቸው እና ለኛን ለመለወጥ በቃ ቀን ከሌሊት የሚሰሩ ኮቾች ናቸውና ትሬኒንጉም በቂ ለኛ በቂ በሚባል ደረጃ እያሰሩን ይገኛሉ። እኔ እዚህ አካዳሚ በመገባበት ሰዓት በስነ ስርዓት ፓስ ኮንትሮል ማድረግ አልችልም ነበር። ድሪቭልም እንደዛው። እዚህ ከገባው በኋላ ግን ኮቾቼ በእነሱ ባህሪ አድርገው ቀርጾኝ አሁን የጠሯቸው ነገሮች በሙሉ በደንብ ማዳበር ችያለሁ። ወደዚህ አካዳሚ የገባሁት ያው ከቲም አንፃር ነው። ኮቾች ለተጫዋቾች ከሚያደርጉት ሪስፔክት አንፃር ነው። ኦልሞስት ሌላ ክለቦችም አሉ፣ ግን ደግሞ በማቴሪያልም ደረጃ ያን ያህል የተሟላ ባይሆንም ከሚሰጡት ትሬኒንግ አንፃር የጎልኪፐር ትሬኒንግ ከሚሰጡት አንፃር ነው ወደ ቲሙ የተቀላቀልኩኝ። ሲቀጥል ደግሞ ተጫዋቾች በማህበረሰቡ ላይ ያላቸው ሜዳ ላይ አሚኮ ጀርባ የምንሰራበት ሜዳ ላይ የምንሰራው እንትኖች ላይ ጥሎች የሏቸው። እዛ ላይ ችግኞችን ይላሉ፣ አካባቢዎችን ጽዳት ያደርጋሉ።
ከዚህ አንጻር እኔ በዋነኛነት አንጻር የገቡት የጎልኪፐር ትሬኒንጉ ጠንካራ ያለ ስለሚያሰሩ ነው። እጅግ በጣም በቃ ደስ ይላል ማለት ፊት ተጫዋችም እያለው እንደዚሁ ሳሰራ ስለነበረ አጋጣሚ ልጆችም ያውቁኝ ስለነበረ ቀጥታ ታዳጊዎች ጀምሮ ደስ በሚል ሁኔታ ነው የሚቀበሉ። ከእለት ከእለት እንትናችን እየጨመረ ተቀባይነታችንም ጥሩ እየሆነ መጥቷል። ልጆችም ከእድሜያቸው አንስተው የተወሰነ አሁን አካዳሚው ከጀመረበት በፕሮጀክት ብዙ ቆይቷል፣ ግን አካዳሚው ነው ከተቋቋመ የተወሰነ ጊዜ ነው ያለውና ከዛ በኋላ ልጆቹ ያላቸው ፕሮግረስ እድገታቸው ምናምን በጣም ነው ደስ የሚለው። ህፃን ስለሆኑ የመቀበል እንትናቸው በጣም ነው ደስ የሚለውና ጥሩ ነው፣ ለመስራትም ያነሳሳል። አሪፍ ነው። አሰልጣኞች አቅማቸውን የሚለኩ ስልጠናዎችን ቢያገኙ ራሳቸውን የሚያሳድጉበት የላይሰንስ ስልጠና ቢዘጋጅላቸው ከዚህ በላይ ታዳጊዎችን ማፍራት እንደሚችሉ ሀሳባቸውን ነግረውኝ ነበር። አሁን እኔ የካፍ ዲ ላይሰንስ ስልጠናዎችን ወስጃለሁ። የሚገርመው ነገር እኔ ብቻ ሳይሆን በርካታ አሰልጣኞች ብዙ አመት አገልግለው ግን ስቲል እስካሁን ድረስ ዲ ላይሰንስ እንትን ያላቸው እና እኛውን በተደጋጋሚ ስልጠናዎች እንዲመጡልን ራሳችን እንድናሻሽል እኛ ራሳችን ስናሻሽል ልጆችን ማሻሻል ስለሆነ የስልጠናዎች እንትን እንዲመጡ በተለያየ አጋጣሚዎች ተቋሞች ምናምን ጠይቀናል። ግን እስካሁን ያለው ነገር ይመጣል ጠብቁ በትዕግስት ነውና እንዲህ ነገሮች ምንድነው ስልጠናዎች መጡ ማለት እኛ ሰለጠነ ማለት ልጆች ጋር የተሻለ ነገር እንሰጣለን የተሻለ ነገር እናደርጋለን ማለት ነውና ይሄ ነገሮች ምናልባት አሁን እንደ እንትንም እንደ ክፍተት እንደ ክልልም ክፍተት የሚታይባቸው ነገሮች ናቸው። የአሰልጣኞች ብቃት ከፍ ባለ ቁጥር አብረሽ የምታገኘው ሰው ወይም ተጫዋች በዛው ልክ ጥራቱ ከፍ ያለ ነው የሚሆነው። ከዚህ የተሻለ የስልጠና የሙያ ነገሮች ቢመጡና በእነሱ መንገድ ብንሳተፍ የተሻለ እውቀት ይኖራል። እኛም ልጆችን እኛ የሰለጠነው መጠን ልጆች ጋር ስለሆነ የምናሰራው እሱ ነገር ሞር እንዳልሽው ቢመጣና እንትን ቢል በጣም ልጆች ተጠቃሚ ይሆናሉ ብዬ አስባለሁ። ታዳጊ የእግር ኳስ ተጫዋቾች ነገ ከነገ በኋላ በሀገር አቀፍ ደረጃ ሀገራቸውን ወክለው ለተለያዩ ክለቦችና ብሔራዊ ቡድን መጫወት እንደሚፈልጉ ሀሳባቸውን ነግረውኛል። ያው እኛን ያነሳሳናል ልክ እንደነሱ ለመሆን። አሁን ለምሳሌ ነው አሁን ትንሣኤ አዲስን በመከተል ነው ወደዚህ የገባው። ልክ እንደዛ ለኛም እድል ፈጥሮልናል እነሱን በማየት ማለት ነው። በዚህ አካዳሚ አልፎ ስለሄዱ የነሱን አሪያ ተከትለን ነው ወደ እነሱ ምንል በጣም ደስታ ነው የተሰማኝና እኔም የነሱን አሪያ ተከትዬ እንደነሱ መጫወት ነው የምፈልግ። በጣም እኔም እንደነሱ ለመሆን እጥራለሁ። ሁሉም ብዙ ተጫዋቾች እዚህ አንድነት እግር ኳስ አካዳሚ እያደጉ ባህር ዳር ከነማና ከፍተኛ ሊግ ምናምን እየተጫወቱ ይገኛሉ። እኔም እንደነሱ ለመሆን እጥራለሁ። እሱ ከአንድ አመት ከሁለት አመት በፊት እንደዚህ እኛ ትልቆች ይሄዳሉ እና እኛም ለማደግ ብለን እየሰራን ያለን። እነዚህ ኮቾች ብዙ ተጫዋቾች ወጥተዋል። አሁንም መውጣት የሚችል አካዳሚ ነው ያለው። ቲሙ አሁን ስለተቋረጠበት ነው እንጂ ብዙ ተጫዋቾች አሉ። አሁን እንደምናውቃቸው እና ኃይሌ እና አቡ ብዙ ተጫዋቾች አሉ። ከነማ ቢሆን አብዛኛው የኮች ተጫዋቾች ናቸው። ከነሱ አንፃር ሚኛ ደግሞ ስሜት አለው። እነሱ የረፍት በሆኑ ሰዓት እኛን እየመጡ የሆነ ነገር ያሳዩናል። የኮቹን ባህሪ ይነግሩናል። ያለፉበትን የህይወት እንትን ይሉናል። እንግዲህ ከጀመርነ ይሄ አካዳሚ ከጀመርነ አንስቶ በርካታ ተጫዋቾችን ከታዳጊዎች ከሲ ወይም ደግሞ አንደር 12 ጀምሮ እስከ ፕሪሚየር ሊግ እስካሉ ልጆች ወይ እንዲሁም ደግሞ በተለያዩ ቦታዎች በብሔራዊ ሊግ ደረጃ እየተጫወቱ ያሉ ልጆችን አፍርተንበታልና ደስ ይላል። አሁን ብዙዎች ልጆች እነዚህ የሚሰሩ እነሱን አሪያ እያደረጉ ከዛ በመነሳት አሁን በጣም ተነሳሽ ለምሳሌ አሁን በቅርቡ አሁን ያደጉና ኃይሌና አቡ እነሱን እንኳን ተነሳሽነት አድርገው ብዙ ልጆች የእነሱን አሪያ ተከትለው እየሰሩ ያሉ ልጆች አሉ። ህልሜ በመጀመሪያ እንደ ሀገር ውስጥ ነው ለባህር ዳር ከነማ ወጥቼ መጫወት ፈልጋለሁ። ሁለተኛ ደግሞ ከተጫዋች ቆንኩ በኋላ የና አካዳሚ በሚችለው አቅም መረዳት ፈልጋለሁ። ያው ትልቅ ቦታ ደርሼ ቤተሰቦችንም እኔንም መጥቀም እንፈልግ። እኔ ባህር ዳር ከነማ ብጫወት ደስ ይለኛል። ባህር ዳር ከነማ እዚህ የአንድነት እግር ኳስ አካዳሚን ማስጠራት እና እዛም ለሀገሬ የኢትዮጵያ መጫወት ፈልጋለሁ። በክለብ ደረጃ ባህር ዳር ከነማ ፈጣሪ እስከፈቀደ ድረስ እስከ መጨረሻው ጥግ ለመስራት እሄዳለሁ። ከፕሪሚየር ሊግ አርፌ ለመጫወትም ሞክራለሁ። ባህር ዳር ከነማ ልጆቹ አስበውት የሚሰሩት ትልቁ ክለብ ወይም
ከሀገራችን ትልቁ ሊግ ላይ ያለ የሚሳተፍ ቲም ነው። ልጆችም ተነሳሽነት አድርገው የሚሰሩት አካባቢያቸው ያለ እሱ ስለሆነ እሱን አስበው ነው የሚሰሩትና መጀመሪያ ሞራል ስንቅ ስለሚሆናቸው እሱን እያሰቡ ወደሱ ለመቀላቀልም ስሜት ይሆናቸዋል ለመስራትና ጥሩ ነው። ከዛ ውጭ ደግሞ ያው እንግዲህ በሚቻለው አቅም ልጆች ወደ ተለያየ አካባቢ ብሔራዊ ሊግም ተስፋ ቲሞችም ላይ ይሳተፋሉ። እንግዲህ ባለው አቅም ጥሩ ነገር እያደረግን ነው ብለን እናስባለን። አንድነት የእግር ኳስ አካዳሚ ቀደም ሲል እንግዲህ በተለያዩ ክለቦች ታዳጊዎችን እያፈራ እንደሚገኝ ሀሳባቸውን አሰልጣኞችና ተጫዋቾች አጋርተው ነበር። ይህ የእግር ኳስ አካዳሚ ከዚህ በላይ ታዳጊዎችን ማፍራት እንዲጠበቅበት ደግሞ እገዛዎችን፣ ክትትልና ድጋፍ ይፈልጋል። ከዛ ባለፈ እዚህ አካዳሚ ውስጥ ያሉ ተጫዋቾች፣ ሰልጣኞች ነገ ከነገ በኋላ በሀገር አቀፍ ደረጃ ሀገራቸውን ወክለው መጫወት እንዲችሉ ክለቦችንም ማገልገል ህልማቸው መሆኑን ነው ሀሳባቸውን ያጋሩኝ። ይህ እንዲሆን ደግሞ ሁሉም እግር ኳሱ ላይ ያሉ ሰዎች ድጋፍና ክትትል እንዲያደርጉላቸው ሀሳባቸውን አጋርተውኛል። መጀመሪያ ስንጀምረው አላማችን ልጆችንን ብቁ ማድረግ ነው። ከዛ ውጭ ደግሞ እንዳልሽው ጥያቄው እንደጠየቅሽ ህልሙ ሩቅ ነው። ስንነሳ አስበን የተነሳንበት መንገድ በጣም ትልቅ ነገር ለማሳካት ነው። ምናልባት የአቅም ችግር ስላለ እነሱ ነገሮች ስላሉ ነው እንጂ ወደፊት ለሀገር የሚጠቅሙ ጥሩ ልጆችን በምንችለው በእውቀታችን በዛ ልክ እናወጣለን ብለን እናስባለን። ከዛ ውጭ ደግሞ ከተሻለ እግዚአብሔር ከፈቀደና ጥሩ ነገር ካለ እስከ ውጭ ድረስ ያሉ ፕሮሰሶችን ይዘን እንግዲህ አካዳሚ ውጭ ካሉ እንትኖች ጋራ ኮንታክት አድርገን የውጭ እድሎችንም እያመቻቸን የምንሰራበትን ነገር አሳባለን። እንግዲህ እስከዛ ድረስ ነው ሀሳባችን። እግዚአብሔር ከፈቀደና የሚያግዘንና የሚደግፈን ሰው ካገኘ እስከዛ ድረስ ነው ሀሳባችን። ያው ድጋፍ ቢያገኝ ከክፍለ ከተማው ሆኖ ከከተማ አስተዳደሩ ድጋፍ ብናገኝ ደስ ይለናል። ሁሉም ነገር አሪፍ ነው። የሚጎልን ማቴሪያሎች አሉ፣ አንዳንድ ማቴሪያሎች እነሱ ምናምን ቢደገፉ አንድነት እግር ኳስ አካዳሚ ከዚህ በላይ ብዙ ነገር እንጠብቀዋለን፣ እናደርጋለን። ያው ስፖንሰሮች ካሉ ተጫዋቾች ሊሆን አመጋገቦች ከተስተካከሉ ማቴሪያል ከዚህ የተሻለ ደግሞ ኳሶችም እጥረት አሉ። ብዙም ያውን ስንሰራ በረኞች ቀድመን መጠን ነው የምንሰራው። የኳስ እጥረቶች ስለሚኖሩ ኳሶችን ቀድመን ለማግኘት ቀድመን መጠን ነው የምንሰራው። ከዛ በኋላ ነው ድጋሚ ደግሞ ተጫዋቾች ጋር የምንሰራው። ኳሶች፣ የኳስ ማቴሪያሎች ኢቭን እንኳን አብዛኞች ተጫዋቾች ያለ ጫማ የሚጫወቱ አሉ። እየተዋሱ የሚጫወቱ ከሁለተኛው ግሩፕ እየተዋሱ የሚጫወቱ አሉ። ይህ ነገር ቢሟላ ቲሙ ትልቅ ደረጃ አይደርስም የምልበት ሀሳብ የለም። አሁን እንደምናየው ሁላችንም እዚህ በቂ ማቴሪያሎች የሉንም እንደምታዩት እና የተለያዩ ስፖንሰሮች ብናገኝና በእናንተም በኩል የተለያየ ድጋፍ ቢደረግን ከዚህ የበለጠ መሰራት እንደሚችል በኮቾችን ተማመናለሁ፣ በእኛም አምናለሁ። ማቴሪያል እንዲሟላ ማቴሪያል አሁን የለንም። እኛ ትልቆች አሉ፣ በእነሱ ማቴሪያል ነው የምንሰራው እና የማቴሪያል እጥረት አለብን። ያ እንዲሟላለን እና የሜዳ ነበረ አሁን ትንሽ አግኝተናል። ያም በቂ ባይሆንም አግኝተናል እና ሜዳ ማቴሪያል ምናምን ኳስ ምናምን እንዲሰጠን ብያጠቃሉ። ለክልሉ በፕሪሚየር ሊግ ደረጃ ለሚጫወተው ባህር ዳር ከነማ ታዳጊዎችን የሚመግበውን ይህን አካዳሚ ወደፊት ለክለቦች ታዳጊዎቹ ሲሰጥ ውል በማዘጋጀት ተጠቃሚ የሚሆኑበትን መንገድ እንዲኖርም እናደርጋለን ብሏል። እስካሁን ምንም ነገር የለም። ያው በራሳችን ከተለያዩ ስፖንሰር ከሚያደርጉና እንዲሁም ከራሳችን እያወጣን ኳሶችና እየገዛ እንትና ወደፊት ግን እንደ አካዳሚ ትልቅ እቅድ ይዘናል። ምናልባት የሀገራችን እግር ኳስ ሁኔታ ተሻሽሎ በተሻለ መልኩ ከሄደ ከኛ ጋር አንድ ተጫዋች ወደ አንድ ክለብ ሲሄድ ቢያንስ አካዳሚው ጋር ምን ያክል አመት ቆይቷል፣ ለአካዳሚው ምን ግባት ማድረግ አለበት የሚለውን ነገር እንደ እቅድ ይዘን እየሰራንበት ስለሆነ ወደፊት እሱን እንጠቀማለን የሚል አለ። እስካሁን ግን ምንም እንደዚህ ነገር የለም። ከ6 አመት እስከ 9 አመት ታሰረና እንደገና ደግሞ በእነዚህ በጣም ፈታኝ ነገሮች አሉ። አንደኛ ያው አቅርቦት፣ የማቴሪያል አቅርቦት እንደፈለግሽ ልጆችን እንዳታደርጊ ያደርጋል። ለምሳሌ አንድ ህፃን ሳይንሱ እንኳን የሚለው እንደው ህፃኖች ለየእንደረደቸው ኳስ መስጠት አለበትና ይላልና ያው አቅማችን ደካማ ስለሆነ ያን ማድረግ ስለማንችል እነዛን ነገሮች እያስታገስን ምናምን ነው። ከፍ ባሉ ቁጥር ሲሄዱ ደግሞ በዛው ልክ አንደኛ ከመጀመሪያው ጀምሮ መሰረትም እያሳሻቸው ስለምትሄጂ ያን ነገር አንደርስታንድ ስለሚያደርጉ ደግሞ እድሜያቸውን በዛው ልክ ስንት ስለሚላቸው የተሻለ ነገር ማለት ይችላልና የማቴሪያል አቅርቦት ትልቅ ፈታኙ ነገር እሱ ነው። የአካዳሚ በክልል ሳይታጠር የስልጠና ሂደታቸውን ሲያጠናቅቁ
በተለያዩ ክለቦች በመግባት ሀገራችን ማገልገል እንዲችሉ እየሰሩ እንደሚገኙም ነው የተገለጸው። ወደፊት እንደ እግዚአብሔር ፍቃድ ጓደኞቼ ጋር ሆነን በጣም ትልቅ እቅድ ነው ያለን። እኛ አሁን ምንም ደከመን ሰለቸን ሳንል በጣም ታትረን እየሰራን የምንሰራው ምንድነው የመጀመሪያው እንትናችን እኛ እንደ ከተማችን እንደዚህ አይደለም፣ እንደ ሀገር ነው እኛ ያስበን እየሰራ ነው። ምናልባት ቅድም ስንጀምር አይተሽ ከሆነ የኢትዮጵያ መዝሙሩን አዘምረን ነው ልጆች የምናስጀምራቸው እና ይሄን ነገር ከመጀመሪያው ጀምሮ አስበው ኳስ ተጫዋች ይሆናል ብቻ ሳይሆን ነገ ሀገሩንም አስቦ የተሻለ ነገር ዶክተርም ሊሆን ይችላል፣ መምህርም ሊሆን ይችላል ማለት የእድሜ እንትናቸው ስላለ ነው በሚሄድበት ሁኔታ ሀገሩን ቅድሚያ ታሳቢ አድርጎ እንዲሰራ ከማሰብ ስለሆነ ትልቅ አሪያ ያለን እንግዲህ ከእግዚአብሔር ጋር እሱን ለማሳካት እየሰራን ያለን። በአካዳሚው ከ4 ዓመት በላይ የቆዩ ታዳጊዎችም እርስ በርስ እንዲተባበሩና እንዲተጋገዙ ይህ አካዳሚ መንገዱን ከፍቷል። በጣም አሪፍ ነው። ከብዙ ዓመት ሆኖናል፣ እንደዚህ እንግዲህ 4 ዓመት ሆኖናል። በዛ ውስጥ በቃ መተሳሰብ ምናምን በቃ ባንድ ላይ ሆነን አሪፍ ውጤት የማግኘት እንትን አግኝተናል። አሁን ላይ ከተጫዋቾች ጋር ካለን ኢኮኖሚ አንጻር ኮቾችም ያው ፈጣሪ ይስጣቸው ለነሱም ቢያንስ ከሳምንት አንዴ ከአንድ ወር አንዴ ምናምን በራሳቸው ወጪ ምግብ ይጋብዙናል። ለሁሉም ተጫዋቾች እንደዚህ ቤተሰብ አቅመ ደካማ ለሆኑ ተጫዋቾች ደግሞ አንዳንድ ኪሎ በሶ ሲኖርም ሳይኖርም ግማሽም እየገዙ ይሰጣሉ። በየትሬኒንጉ በራሳቸው ወጪ አልፎ አልፎ ሙዞች አሉ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ለዛሬ ማህደር ስፖርት ፕሮግራማችን አንድነት የእግር ኳስ አካዳሚን የስልጠና ሂደት፣ የታዳጊዎች የስልጠና መንገድ እንዲሁም አሰልጣኞች ስልጠናውን እንዴት እንደጀመሩና ታዳጊዎቹ የስልጠና አቀባበላቸው ምን ይመስላል በሚለው በአካዳሚው ዙሪያ ያቀረብንላችሁ መሰናዶ በዚህ መልኩ ተጠናቋል። ፕሮግራሙን በማዘጋጀት ዳናይት ሲሳይ ከካሜራ ባለሙያው ጋር ሳምሶን ተዋበጋ አብረናችሁ ቆይታ አድርገናል። ሳምንት በሌላ ፕሮግራም እንጠብቃችኋለን። ጤና ይስጥልን።